ሀገሬ ልግባ የማደርገው እኔ ነኝ የማውቀው። ስሜ ሀና ታደሰ ይባላል። ይህን ስራ ከመጀመሪያ በፊት በመጀመሪያ አረብ ሀገር ነበርኩኝ። ባለትዳርና የሁለት ልጆች እናት ነበርኩኝ። ልጆች ጥሎ መሄድ በጣም ከባድ ነው። አረብ ሀገር ሲሄድ እናቴ በጣም አዝና በጣም አትሄጂም ተይ እያለችኝ ነው የሄድኩት። እኔ ከዚህ ሲሄድ ለእናቴ ለማሳለፍ ለልጆቼም ነገሮችን ለመቀየር ለባለቤቴም ለማገዝ እነሱ ገፍቼ ግን የጠበቅኩትን ነገር አለ። الدنيا شو البنت كمان نظفت ما نظفت أنا ما أدري عنها. لا حول الله. لمن ብቻ ሀገሬ ልግባ የማደርገው ወደ ሀገሬ ከመምጣቴ በፊት እናቴ ደክማለች ተባልኩ። እናቴ ደክማለች ስትባል ጊዜ ብድግ ብዬ መሄድ አለብኝ ለመገኘት ፈቃደኛ እና በዛው ባለች ጊዜ ተነስቼ ዛሬ ነገር ሲለኝ እነሱ የፈቀዱበት ቀን ተነስቼ ስመጣ እዚህ ድረስ እናቴን በሕይወት አላገኘሁም እና እናቴን በሕይወት አለማግኘት እናቴን አለመቅረብ ሐዘኔ ማንነቱም አልነግረኝም ማለት ያሁን ቁጥር ያሁን ማዘን ብሎ ምንቴን ተለያዝ በስጋቶች ካልቀባት ወገኖ ካልቀመጥ ያሁን ቁጥር ውስጥ የነበረ ታከባላችኋለሁ። እሺ ከም በኋላ ያው እዚህ ሀገር ሰርች መቀየር እንችላለን። ምክንያቱም አየሁት አትክልት ቤቱን ስሰራ ጥሩ ይንቀሳቀስ ነበር። ለ3 አመት መስራት ጀመርኩ። ከዛን አትክልት ልጣጩን ይሄ አቮካዶ የሙዝ ምናምን ልጣጭ ይሄንን ደግሞ ከምጥል ለምን አንድ ከብት ቤቴ ግቢ ውስጥ ለምን አላረግም ብዬ አንድ ከብት እዚህ ቤቴ ውስጥ አደረኩኝ። ያቺ ከብትም ደግሞ ወለደችልኝ። ከብቷን ወተት እዛው አትክልት ቤት ደግሞ ወተት እናከራያለን ብዬ ለጠፍኩኝ። መኖሪያ ቤት ላይ ወተት እናከራያለን ብዬ ለጠፍኩኝ። ጎን ለጎን ከብቷንም እያየሁኝ አትክልቴንም እያየሁኝ መስራት ጀመርኩኝ። የሆነ ቀን ላይ ሳላስበው የአትክልቷ ባለቤት ቤቱን ፈልጋለሁ ስትለኝ የተሰማኝ ስሜት በጣም ከባድ ነበረ። በጣም ምክንያቱም ጥሩ እየሰራሁኝ ጥሩ ነገሮችን እያሸነፍኩኝ ቤቴን እያስተዳደርኩኝ ባሌን እያገዝኩት ነገ ደግሞ ሌላ ነገር እያሰብኩበት በነበረ ሰዓት ከብቴንም አንዷን ሁለት አደርጋለሁ ብዬ እያሰብኩኝ
ልቀቂ ስትለኝ የተሰማኝ ስሜት በጣም ከፍተኛ ነበረ። በጣም ማታ ነግራኝ ጠዋት ነው የወጣሁት። በጣም እልክ ውስጤ ስላለ ማለት ነው። ከዛን ሀና በርቺ፣ ጠንክሪ፣ ለበጎ ነው ውስጤ ሁልጊዜ ተስፋ አለ ለበጎ ነው ብዬ እንዳለ ዕቃዬን ሰብስቤ ወደ ቤት የገባሁኝ። ስራ ሰራው ስንል ቤዚካሊ ማንም ሰው ስራ የሚሰራው ችግርን ለመፍታት ስለሆነ ችግር ለብቻ ስራ ለብቻ ተነጥሎ የሚታይ አይደለም። ችግር ብለን የምናስበው ወይም ፕሮብሌም ወይም ቻሌንጅ ብለን የምናስበው ነገር ራሱ የስራው አንድ አካል ነው። ምን ሆነሽ ነው ዛሬ በጣም ደብሮሽ? ያሰብኩኝ ነው ሞከርኩኝ። አትክልት ቤቱንም እንደምታውቀው ሴትዮዋ አስወጣችኝ። አሁን ደግሞ አሰብኩበት ወሰንኩኝ። ምን መሰለ ከ10 ኪሎ ቆሎ ቢሆን ብነሳ በሰራ ቢያሰብኩኝ። ቆሎማ ጭራሽ ሰው ጭራሽ ቁልቁል ወርታች ይሄዳል። ይሄንማ አልስማማም። ምን ማድረግ እችላለሁ? በቃ ምንም ነገር የራሴን ነገር ካልፈጠርኩኝ ምን ማድረግ እችላለሁ? መሞከር ነው ከኛ የሚጠበቀው። ከኛ የሚጠበቀው ትግል ነው። ግን ደግሞ በሰራ አንተንም አግዛለሁ፣ ልጆቼን፣ ቤተሰብን ብሎ ሁሉ ነገሮችን እኔ አልስማማም። ነገሮችን ሁሉ ወደ ሁሌ መታገል ነው ስራዬ ማለት ነው። ከዛ ቆላሁኝ፣ ቆላሁኝ። ስቆላ እንትን አለ ይሸከሸካል፣ የራሱ ገለባ አለው። ተጣርቶ ትክክለኛ ቆሎ ሲወጣ ከስር ደግሞ የሚፈሱት የደቃቅ ቆሎ አለ፣ ገለባው አለ። እሱን ደግሞ ለአንዷ ከብቴ ከአትክልት ቤት በነበርኩ ሰዓት ለምሰራት ከብቴ ሰጣታል እንደ ምግብነት ማለት ነው። ከዛ በኋላ እያልኩኝ ቆሎዬን ደግሞ ይዤ በየሱቆቹ ይዤ ዞራለሁ። ቆሎ ትፈልጋላችሁ? እኔ እንደዛ ስላለኝ ምንም ቀር አይለኝ። ድጋሚ ነገ ምን ልመጣበት ይችላል። ለማንኛውም እኛ ልተውልህና ስትወደው ትደውልልኛለህ። እንደዚህ እያደረኩኝ ስራውን እያስተዋወቅኩኝ ከዛ ከስተመሮቻቸው ሲወዱላቸው ይደውሉልኛል። ሄሎ፣ ጤና ይስጥልኝ። ሀኒ ቆሎ ሰላም ነው? እግዚአብሔር ይመስገን። ሀኒቾ ቆሎ አንድ 10 ኪሎ ፈልጌ ነበር። እሺ አመጣለሁ። አረ በፍጥነት ነው የማመጣው። እሺ አመሰግናለሁ። እሺ ሲደወልልኝ በቃ 5 ኪሎ ስታዘዝ ያለኝ ደስታ በጣም ነው። 10 ኪሎ ሲለኝ በጣም በቃ እንደ ትልቅ ነገር ነው ውስጤ ደስ የሚለው። የሚሰሩ ሰዎች የሚደክሙ የሚወጡ ሰዎች ደስታቸውን በይደር ነገ ከነገ ወዲያ አይደለም የሚያገኙት። በየዕለቱ ደስታ አለ፣ ስራ ውስጥ በየዕለቱ ሽልማት አለ። እያንዳንዷን ሰርተን ወተን ስንገባ እያንዳንዷ ቀን ሽልማት ናት። በላስቲኩ በማከፋፈልበት ሰዓት መኪናው ሼት አለ ሲሉኝ እዛ ጋር ቆሟል፣ መኪናው እኮ እዛ ጋር ቆሟል ብዬ እላቸዋለሁ። ከዛ እሺ ብለው ይሉኛል። ኦኬ መኪና እንደሚያስፈልገኝ አሳወቁኝ ማለት ነው። ከዛ መኪናዬን እንትን አልኩኝ። መንጃ ፈቃዴንም አውጥቼ ዳማሴን ይዤ በዳማሴ ማከፋፈል ጀመርኩ። ከመነሻ ከአትክልት ቤትም ጀምሪያ ስለነበረ ከብቷል የአትክልት ፍሳሹን ለከብት ሰጥ ነበረ። የባልትና ውጤቴንም እንደዛ። ከዛ ቦታውን ደግሞ ስንገዛ በሰፊው ከብትም ዶሮ በሰፊው መስራት ጀመረ። ወንዶችን ከብቶች ይገዛና ባለቤት የከብት ወንዶችን እየገዛን እያደለብን ፍየልም በግም እያደረግን ለበዓላት እናወጣለን አደለበን ማለት ነው። ከዛ የወተት ከብቶች ለምን አናስገባም ማለት የወተት ከብቶች አስገባል። ከዛ የወተት ከብቶች ስናስገባ ደግሞ የበለጠ ተመራጭ ነው። ወተት ይሰጡሻል፣ ምግባቸውንም ይችላሉ። ለልጆቼም ከገበያ ከማቀር ንጹህ ምግብ ለልጆቼ ወተት፣ እንቁላል ራስሽን የሰራሽውን ነገር በራስሽ እጅ መጠቀም ማለት በጣም ነው ደስ እርካታው ከምነግርሽ በላይ ነው።
ወደዚህ ስራ ውስጥ እኔ የገባሁት 2005 ዓመተ ምህረት ነው። ለልጆቼ ንጹህ ወተት በመፈለግ ነው ወደዚህ ስራ ውስጥ የገባሁት። ማይ አንድ እሰይ ቀን ስራ ነበር መሰራው። ህንፃ ኮንትራክሽን ሰራ ነበር። ህንፃ ኮንትራክሽን ስሰራ ችግር ስለነበረብን ምን ስላለ በዚያን ሰዓት ጠንከር ብዬ እሰራለሁ። ሁሌ በብር ከ95 ሳንቲም ሰርቼ መጥቼ ያቺ እዚህ ሳረጋ ስነጣጥላት የላትም። በዚያችም ደግሞ ተጨባብጠን እንኖራለን። ሰማሽ አትልፊ። አረራራ መጀመሪያ በአንድ ላም ጀመርናል። ከዚያ በኋላ ስንል እየጨመርነ ሄድን። ዛሬ ከብቶች ላሞችም አሉ፣ በጎችም አሉ፣ ዶሮችም አሉ። የግቢም ደግሞ አትክልት የተለያዩ አትክልት ፍራፍሬዎች አሉ። ይህን ሁሉ ላይ ሆነን ግቢያችን በአብዛኛው ከራሳችን ተርፎ ለአካባቢው ለማህበረሰቡ በቅናሽ ዋጋ እያቀረብን እንገኛለን። መጀመሪያ አንድ ከብት በነበረ ሰዓት የቤተሰብ ፍጆቴን ማሟላት ነበረ ፍላጎቴ። ከውጪ ከምገዛ ከልጆቼ ነበር የምለው። አሁን ደግሞ የበለጠ ሳሰፋው ለልጆቼም ለቤተሰቦቼም ጥሩ ነገር ፍሬሽ ነገር ከቤት ማግኘት ችለዋል። አልፎም ደግሞ ለማህበረሰቡ ማዳረስ ችያለሁ። ከዚህም አልፎ ተርፎ 700 እስከ 800 ሰዎች የሚሆኑ በዚህ በእኛ የከተማ ግብርና በመናመርታቸው ምርት ተጠቃሚ ነው ማለት ነው። እንግዲህ ለራሳችን ለቤት ፍጆታ ብለን የጀመርነው ነገር ማለት ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ባለፈው ትናንሽ ነበሩ፣ አሁን ግን ከፍ ብለዋል። ይሄ ውሃ ይፈልጋል። ይሄ አሁን ትንሽ ከላይ ተጨምሮ ብቻ መተው አይደለም፣ ከአፈር ጋራ መደባለቅ አለበት። እኛ እንደ ባለሙያ የሚያስፈልገው ሙያ ላይ ድጋፍ እናደርጋለን። የመደብ አወጣት ጀምሮ እስከሚያድግ ድረስ እንዳይበላሽ በጊዜ እንዲበሉ ከቤተሰብ ፍጆታ ተርፎ የሚሸጡ ከሆነ በወቅቱ እንዲሸጥ እንዳይበላሽ እላው ላይ ተቀምጦ ማለት ነው። ለእይታ ብቻ እንዳይሆን እና በኢኮኖሚም እንደገና ደግሞ ለቤት ፍጆታም እንዲጠቀሙ ያው ድጋፍ እናደርጋለን። ንጹህ ነገር ያገኛል፣ ፍሬሽ ነገር ያገኛል እዚሁ ጓሮ ላይ ማለት ነው። ራሱ ቦታ ላይ ራሱ ቤት አካባቢ እና አንድ ወጪ ያወጣል፣ ሁለት ንጹህ ነገር ያገኛል፣ ሶስት ፍሬሽ ያገኛል። አሁን ለምሳሌ የውጭ ሀገር ተሞክሮችን ብንወስድ እንደ ቻይና እንደ እስራኤል የመሳሰሉት ሀገሮች በከተማ ግብርና ከፍተኛ ደረጃ ላይ ደርሰዋል። ለምሳሌ ቻይና ማንኛውም ሰው በቤቱ ጣሪያ ላይ ያመርታል። ያንን ተሞክሮ ወደ ሀገራችን አምጥተን ቢያንስ ግድግዳ ላይ የሚንጠለጠሉ ሃይላንዶችን በማዘጋጀት ቤታችን በምንጥላቸው ጎማዎች፣ በሃይላንድ ቁርጥራጮች በመሳሰለ ይሄን የከተማ ግብርና ከቻይና ያመጣነውን ተሞክሮ ወደዚህ ማስፋት ችለናል። ይሄም ደግሞ ውጤት እያሳየ ነው ያለው። የተቀናጀ ከተማ ግብርናና ከተማ እርባታ ሁሉንም የያዘ ነው። ምንም ጎደለ የምንለው ነገር የለም። በከብትም በተክልም በእጽዋትም በሁሉም ይዘን እየተንቀሳቀስን ነው። ይሄን ደግሞ ይሄን ሁሉ ያመጣው ትልቁ ሌማት ትሩፋት ምግባችን ከደጃችን የሚለው የጠቅላይ ሚኒስትራችን መርህ ቃል ነው። ሌማት ትሩፋት ኢኒሼቲቭን ብናይ በጣም በርካታ ህዝብን በንቅናቄ እያሳተፈ ነው ያለው። ህብረተሰቡ ተጠቃሚ እየሆነ ነው ያለው። ምርትን ከጓሮ እያቀረበ ነው። ለምሳሌ አዲስ አበባ ከተማ ውስጥ ብንመለከት አብዛኛው ከ200 ሺህ በላይ በእንስሳት ዘርፍ ተጠቃሚዎች አሉን። በእጽዋትም በተመሳሳይ ተጠቃሚዎች አሉ። እነዚህ ተጠቃሚዎች ምንድን ነው የሚያደርጉት? የከተማ ግብርናን ያስፋፋሉ። በምግብ ራሳቸውን ይችላሉ። ከራሳቸው አልፎ ለአካባቢው ለአዲስ አበባ ከተማ በመመገብ ላይ ነው የሚገኙት። የሌማት ትሩፋት በቤተሰብ ደረጃ
የምግብ ሴኩሪቲ ለማረጋገጥ የምናደርገው ጥረት አካል ነው። አንድ መታወቅ ያለበት ነገር በዓለም ላይ የምግብ ፍጆታ በተሟላ መንገድ አረጋግጠዋል የሚባሉ ሀገራት የሚያስፈልጋቸው ምግብ በሙሉ ያመርታሉ ማለት አይደለም። የሚበቃቸውን አምርተው የጎደላቸውን ደግሞ መግዛት ይችላሉ ማለት ነው። ጥቅል ጎመን፣ ቆስጣ፣ ካሮት እሱ ተክለሽ ውሃ ጠጥተሽ ተንከባክበሽ ደግሞ ልክ ሲደርስ ነቅለሽ ምትፊው ስሜት የተለየ ነው። ለጤናችንም ጠቃሚ ነገሮች ናቸው። ከምግብ ዋስትናነትም ባለፈ ለጤናም ያላቸው ጥቅም ከፍተኛ ነው። ለብዙ ሰዎችም ደግሞ ተደራሽ የሚሆኑ ነገሮች ናቸው። ዋጋቸውም ብዙ ውድ ስላልሆነ በቀላሉ ሰዎች አግኝተው የሚጠቀሟቸው ናቸው። የምትፈልጊው ነገር እዚሁ ቤትሽ እስካለ ድረስ በተፈለገው ነገር እንበላዋለን። አቅቤው፣ ያው እርጎ፣ አይቡ የተቸገረ ተመጣም እንደዛው። አንድ እኛ ቤታችን የምንተዳደሩ በዚህ ኑሮ ነው፣ እያደግን ያለነው በዚህ ኑሮ ነው። ከእናታችን ጋር ሆነን አንዱ ነን ተባብረን የምንሰራው ይሄንን የላቀ ትርፋማ ስለሆነ ከራሳችንም ተርፎ፣ ሁለተኛ ደግሞ ሰራተኞች ራሱ ከኛ ስር ወደ 3 ሰራተኞች ናቸው እኛ ስር ያሉት ሰራተኞች ራሱ። ይሄ ሁሉ በዚሁ በግብርና ከተማ ግብርና ነው እየተዳደርን ያለ ነው። ሌሎችንም እያስተዳደርንበት ያለ ነው። ወደ 8 ቤተሰብ አለን። እነዚህ 8 ቤተሰቦች ከዚህ ፋርም የምናገኘው የተመጣጠነ ምግብ ራስንም ከመቻል አልፎ ለሌላውም ህብረተሰብ እንድንተርፍ አድርጎናል። አንድ ቋሚ ሰራተኛ ሲኖረን በየ15 ቀኑ ደግሞ ወይም ደግሞ በ30 ቀን በወር ሊሆን ይችላል፣ በ15 ቀን በ20 ቀን አንድ ቀን ሊሆን ይችላል። ተከላ ሲበዛ፣ አረም ሲበዛ፣ ኩትኳቶ ሲበዛ ስራ በጣም ከዚህ ከቋሚ ሰራተኛው በላይ ሲሆን ከ25 እስከ 10 እስከ 15 የቀን ሰራተኛ ደግሞ ጊዜያዊ ስራ እድል እንፈጥራለን። እነዚህን ደግሞ አሰርተን ስራው በቋሚ ሰራተኛው የሚሸፈንበት ሌቭል ላይ ሲደርስ ደግሞ ምን እናደርጋለን? እነዚያን ጊዜያዊ ደሞዛቸውን ከፍለን ወደ ቋሚ ሰራተኛው እናስቀጥላለን ማለት ነው። ስለዚህ ለብዙ ሰው የስራ እድል ፈጥሮ ለብዙ ሰው ምግብ ሆኗል፣ ጉርስ ሆኗል፣ ከራሳቸው አልፎ ማለት ነው። ኢትዮጵያ ከምርት ሳይድ ያለው በግብርና በሌማት በቂ ምርት ካመረተች የስራ እድል ስለሚሰፋ ገዢው የሚገዛው የሰው ቁጥር የተበራከተ ይሆናል። ከዛ የሚጎለውን እንደ መንግስትና እንደ ህዝብ ማገዝ እንችላለን። ያ ሲሆን በሀገር ደረጃ የምግብ ሉዓላዊነት ተረጋገጠ ማለት ነው። በምግብ ራስን መቻል ሰው መጀመሪያ ራሱን እንደ ሰው በቂ ክብር እንዲሰጥ ያደርገዋል። በቂ ምግብ ያገኘ ሰው ደግሞ በበቂ ሁኔታ ያስባል፣ ደስተኛ ይሆናል፣ ኢኖቬቲቭ ይሆናል፣ ለመስራት ይነሳሳል፣ ተስፋ ያደርጋል፣ አገሩን ይወዳል፣ አካባቢውን ይወዳል፣ ራሱንም ያከብራል። አሁን ከ370 እስከ 420 ሊትር ድረስ በቀን እናመርታለን። ከራሳችን አልፎ ለማህበረሰቡ ተደራሽ ሆነናል ማለት ነው። ነይ ልጄ እንዘፋፈን፣ ነይ የኔ ቆንጆ እማ። ወተት በቀን እኛ እዚህ ሀገር የምንለው ወደ 35 ሊትር በቀን ይታለባል። ወተት በቀን 150 የምናመርትበት ጊዜ አለ፣ 120 ሊትር 100 የምናመርትበት ጊዜ አለ። አቨሬጅ ግን 120 ብለን መያዝ እንችላለን። በቀን ወተት ወደ 40 ሊትር እናገኛለን። እንቁላል በቀን ከ1600 እስከ 1700 ይሰጡናል እንቁላል ማለት ነው። ወደ 4500 ዶሮች አሉን። ከዚህ ከ4500 4250 አካባቢ እንቁላል በቀን ከዚህ ፋርም ይሰበሰባል ማለት ነው። የሸጥን የምገኘው ከአንድም 2-3 የመሸጫ ቦታ አለኝ። አልፎም ደግሞ ክፍለ ሀገር እሄዳለሁ። በየቦታው በመኪና ሄጄ አስረክቤ እመጣለሁ። ግዴታ ገበያ ቤት ድረስ
መጀመሪያ ማገዝ መቻል አለብን የሚለውን ስለታሰበ 40 ብር 30 ብር 50 ብር የሚሸጥ እቃ እኛ ከ15 ከ20 ብር ያልበለጠ ነው ዋጋ የምንሸጠው። ስለዚህ በር ላይ ሱቅ አለች። የአካባቢ ማህበረሰብ ቢፈልግ 2 ኪሎ ቢፈልግ 1 ኪሎ ቢፈልግ ግማሽ ኪሎ መጥቶ የሚፈልገውን ገዝቶ አንደኛ ፍሬሽ ነው፣ ሁለተኛ ኦርጋኒክ ነው። እኛ ይሄንን ምርት ስናመርት በአመት 3 ጊዜ ነው አንድ ማሳ ላይ የምናመርትለት። በአመት 3 ጊዜ ስናነሳለት እንደምታዩት ከመስከረም ጀምሮ እስካሁን አሁን ላይ ደርሶ ምርቱ ተነስቷል። አሁን ደግሞ ቅብቅብ እያያችሁ ነው። ችግኝ እዛ አካባቢ ላይ ያለ እያያችሁ ነው። ላይም ብንወጣ እንደዚሁ የለቀቁ ቦታዎች አሉ፣ ተቆፍረው ለተከላ ዝግጁ ሆነዋል። 24/7 ነው እዚህ ግቢ እየተሰራ ያለው። ስለዚህ እያሰብን ያለ ነው እንዴት አድርገን በአመት 3 ጊዜ እናመርታለን፣ በአመት 4 ጊዜ ማምረት እንድንችል ምንድነው የምናደርገው እያልን ነው። ከዚህ በፊት በአመት አንዴ የምናመርተውን ቴክኖሎጂዎችን በመጠቀም ሪሶርሳችን ጸጋዎቻችንን በመለየት በመጠቀም በአመት 3 ወደ ማምረት የበጋ ስንዴን ማምረት ጀምረናል አሁን እንደሚታወቀው። ስለዚህ ያንን በማሳደግ የራሳችንን የምግብ ዋስትና አረጋገጥን ማለት የሀገራችንን ሉዓላዊነት አረጋገጥን። አንድ እጅ ብቻውን አያጨበጭብም። እኛን የሚመስሉ ግን መፍጠር ይቻላል። እኛ አሁን በእጃችን ላይ ያሉት ወደ 2000 ዶሮዎች ናቸው። ተጨማሪ ቤት ገንብተናል። እዛ ውስጥ 3000 ዶሮ አካባቢ ማስገባት እንችላለን። እነዛን ባስገባን ቁጥር የምናገኛቸው ምርቶች ለህብረተሰቡ ተደራሽ ለማድረግ ከፍተኛ ጥረት እናደርጋለን። የከተማ ግብርና በጣም ልንሰራበት የምንችል ዘርፍ ነው። በታቸው ለማገዶነትን ለባዮጋዝም ይጠቅማል። እሱ ተሽጦ ደግሞ ለራሳቸው ለምግብነት መልሶ ገቢ ይሆናል። ተመልሶም ደግሞ ለኛ ምን ይሰጣል? መብራት ይሰጣል። መብራት ከመስጠትም አልፎ በዚሁ ነው ጠዋትና እንጀራ ይጋግራል፣ ዳቦ ይጋግራል፣ የተለያየ ነገር የምንሰራበት። ከዛ የሚወጣውን ሰለሪ እንደዚህ በጣም እንትን ለማይፈልጉ ሰዎች ኮምፖስቱን ለማይፈልጉ ሰዎች በፈሳሽ ማዳበሪያ መልክ እያደረግን ሰለሪውን እንሸጣለን። ስለዚህ እንደዚህ እያደረግን ነው አቀናጅተን የምንሰራው ማለት ነው። ተረጅነት፣ ጥገኝነት ለአንድ ሰው የማይድን ቫይረስ ነው ማለት ይቻላል። ነገር ግን ከሰራን እናድነዋለን። መስራት መቻል አለብን። ሁላችንም ስራንም ሳንንቅ ይሄ ለኔ ይሄን ስራ አልሰራም ሳንል ያገኘነው ስራ እየሰራን ከትንሽ ወደ ትልቅ መሄድ ይቻላል። ይሄ እንደ ማህበረሰብ ምን ይጠቅመናል? ከተረጅነት ወጥተን ወደ ረጅነት የምንሸጋገርበትን ራሳችንን በምግብ ዋስትና የምናረጋግጥበትን ሁኔታ አሳይቶናል ማለት ነው። አንችልም፣ ተረጂዎች ነን፣ አቅም የለንም፣ ማበርከት ለሰው አንችልም እያል በቀጠል ቁጥር የመጀመሪያው ነገር በሞራል ይሄንን ነገር እኛን ሊመግቡ ይችላሉ ብለን ለምናስባቸው የማህበረሰብ ክፍሎች ራሳችንን አሳልፈን እየሰጠን ፍጹም ሌሎችን ለማገልገል እንጂ ራሳችንን ለመለወጥ ያለንን ዝግጁነት በከፍተኛ ሁኔታ ይጎዳዋል። ከዛም አልፎ መስራት የምንችለውን እኛ ራሳችን ያለንን ጸጋ መለወጥ የምንችለውን ነገር ራሳችን እንደ ሀገር ያለንን ክብርና ያለንን ሪሶርስ እንኳን ማየት እንዳንችል
ሁሉም ጋር ስትሄድ የሚታየው ነገሮች በዶት ደረጃ ኢትዮጵያ ውስጥ የዘራናቸው ዘሮች በሙሉ መብቀል ጀምረዋል። እነዚህን አያይዞ የጎመራ ነገር ማሳየት ነው ቀጣዩ ስራችን የሚሆነው።